መጽሐፈ ኢዮብ ምዕራፍ 37 ልቤ በዚህ በኃይል ይመታል፣ ከስፍራውም ዘለል ዘለል ይላል። ስሙ፣ የድምፁን ጩኸት ስሙ፣ ከአፉ የሚወጣውን ጉርምርምታ አድምጡ። መብረቁን ከሰማይ ሁሉ በታች ያባርቃል፣ ወደ ምድርም ዳርቻ ይልካል። ከዚያም በኋላ የድምፁ ጩኸት ይመጣል፣ በድምፁም ግርማ ያንጎዳጉዳል። ድምፁ በተሰማ ጊዜ መብረቁን የሚከለክል የለም። የእግዚአብሔር ድምፅ በሚያስደንቅ ሁኔታ ያንጎዳጉዳል፣ እኛ የማናስተውለውንም ታላቅ ነገር ያደርጋል። በረዶውን በምድር ላይ ውደቅ፣ ውሽንፍሩንም ዶፍን አውርደው ይላል። እርሱ የፈጠራቸው ሰዎች ሁሉም ስራውን ያውቁ ዘንድ እያንዳንዱ ሰው እንዳይሰራ ይገተዋል። እንስሳት ይጠለላሉ፣ በየዋሻቸውም ይቆያሉ። አውሎ ነፋስ ከማደሪያው፣ ብርድም ከብርቱ ነፋስ ይወጣል። የእግዚአብሔር እስትንፋስ በረዶ ያስገኛል። ሰፋፊ ውኆች ግግር በረዶ ይሆናሉ። ደመናትን እርጥበት ያሸክማቸዋል፣ መብረቁንም በውስጣቸው ይበትናል። ያዘዘውን ለመፈጸም እርሱ በሚሰጠው መመሪያ በመላው የምድር ገጽ ላይ ይሽከረከራሉ። ሰዎችን ለመቅጣት ደመና ያመጣል፣ ወይም በዚሁ ምድሩን አጠጥቶ ፍቅሩን ይገልጻል። ኢዮብ ሆይ ይህን ስማ፣ ቁም ብለህ እግዚአብሔርን ድንቅ ሥራ አስብ። እግዚአብሔር ደመናትን እንዴት እንደሚቆጣጠር መብረቁንም እንዴት እንደሚያባርቅ ታውቃለህን? ደመናት ሚዛን ጠብቀው እንዴት እንደሚንሳፈፉ በእውቀቱ ፍጹም የሆነውን የእርሱን ድንቅ ሥራ ታውቃለህን? ምድር በደቡብ ነፋስ ጸጥ ባለች ጊዜ ከሙቀት የተነሳ በልብስህ ውስጥ የምትዝለፈለፍ ሆይ፣ ከቀለጠ ናስ እንደተሰራ መስታወት የጠነከረውን ሰማይ ሲዘረጋ አብረሃው መዘርጋት ትችል ነበርን? ከጨለማችን የተነሳ እኛ ጉዳያችንን መግለጽ አንችልም። ለእርሱ የምንለውን ንገረን። እኔ መናገር እንደፈለግኩ ሊነገረው ይገባልን? ይዋጥ ዘንድ የሚጠይቅ ሰው አለን? እንግዲህ ነፋስ ሰማያትን ካጠራ በኋላ እጅግ የምታበራውን ፀሐይ ሊመለከት የሚችል የለም። እንደ ወርቅ በሚያበራ ክብር ከሰሜን ይወጣል። እግዚአብሔር በሚያስፈራ ግርማ ይመጣል። ሁሉን የሚችል አምላክ ከአእምሮአችን በላይ ነው። በኃይልና በፍርድ ታላቅ ነው። ጽድቁም ብዙ ነው፣ ማንንም አይጨቁንም። ስለዚህ ሰዎች ይፈሩታል፣ በልባቸው አስተዋዮች እንደሆኑ የሚያስቡትን አይመለከትም። መጽሐፈ ኢዮብ ምዕራፍ 37 ልቤ በዚህ በኃይል ይመታል፣ ከስፍራውም ዘለል ዘለል ይላል። ስሙ፣ የድምፁን ጩኸት ስሙ፣ ከአፉ የሚወጣውን ጉርምርምታ